ከዲያብሎስ እስራት ስለፈታን ምንንቀሳቀሰው መንቀሳቀስ ሁሉ በብዙ ሰላም በብዙ ፎይታ በብዙ ነፃነት በምህረት ዓመት ውስጥ እየተጓዝን እንደሆነ እናስባለን። ወበእንተሰ ይእቲ ዕለት ወይ ይእቲ ሰዓት አልቦ ዘየአምራ ነው። ዘየአምራ ብሎ አልቦ አለ ኤፍሬም አልቦ ነው መልሱ። ያችን ዕለት ያችን ሰዓት ማለት ክርስቶስ የሚመጣበትን ዕለት ማለት ነው። አልቦ ዘየአምራ በምድር ላይ የማይሰጡ ሰዎች ክርስቶስን የማይመስሉ ሰዎች ናቸው። ለወንድማቸው ፍቅርን የማይሰጡ ሰዎች በፍጹም ለዚህ ነው ዮሐንስ ፍቅር ወንድሙን የማይወድ ሁሉ ነፍሰ ገዳይ ነው በጨለማ ውስጥ አለ የሚለው። ይሄ የዚህን የቤዛነትና የማዳን ስራ አልተረዳውም ማለት ነው። እግዚአብሔር ወልድ አያውቃትም ለማለት የሚዳዳቸው አሉ። አያይዘው ያበሩ ዝም ብለን ተደላለን እንድንኖር አልተፈቀደልንም። ይሄ መታወቅ ያለበት ነገር አንደኛ መከራ ስንቀበል ከክርስቶስ ጋራ ሱታፌ እያደረግን መሆኑን ልንረዳ ይገባል። የሚመጣው እኮ ራሱ ነው። ራሱ የሚመጣበት ከሆነ የሱን መምጫ እንዴት ይጠፋዋል? ከማረይነ ህማመን የሪ ክብረ ምስሊሁ በህማም ስንመስለው ነው ወደ ክብሩ ዓለም ልንጠጋና ልንደርስ የምንችለው። ስለዚህ ዛሬ መከራ ስንቀበል እግዚአብሔር ተወኝ ብለን ማማረር ሳይሆን ደስ ብሎን ከጌታዬ ጋራ መከራ እየተሳተፍኩ ነው ልንል ይገባል። ለጻድቃን ዋጋ የሰጠባት ዕለተ ምጽአት አልነበረችም። ከዚህ በፊት አያውቃትም ነው። ከዚህ በፊት አያውቅም ነው። ትንሣኤ ማን ነው? ዕለተ ምጽአት ተደርጎ አይታወቅም። ወልድ ለመጀመሪያው ሲያውቃት ነው። አያውቃትም። በቫይረስ የመጣ መከራ ምድር ላይ የሚንቀሳቀሰውን ሰው እንዲህ አድርጎ እንትን ካረገው ካጠራው ወደ እግዚአብሔር ካቀረበው በራሱ በክርስቶስ የሚመጣ መከራ ደግሞ የበለጠ ክርስቲያኖችን ከክብር ወደ ክብር የሚያሸጋግር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምንሰነበታችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቋንቋ አይነሽ ሚዲያ ተከታታዮች፣ የጠቢበ ጠቢባን በቋንቋ አይነሽ አምድ ታዳሚዎች በልዑል እግዚአብሔር ፍጹም ሰላምታ ሰላም እንላችኋለን። በዛሬው ዝግጅቴ በሁለት አርዕስተ ጉዳይ ላይ የሚያተኩር መርሃ ግብር ነው ያዘጋጀሁላችሁ የማቀርብላችሁ። በመጀመሪያው ርዕሰ ጉዳይ ይኸውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የከፈለው ዋጋ ቤዛነቱ ለምድራዊ ህይወታችን ያስገኘው ጸጋና በረከት ምንድን ነው ለሚለው ማለት ነው መጋቢ ሐዲስ ዶክተር ሮዳስ ታደሰ ናቸው ምላሽ የሚሰጡን። ለሁለተኛው ርዕሰ ጉዳይ ማለትም የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ዳግም ምጽአት የሚመለከተውን ሐሳብ ማለት ነው። በዚህ ዙሪያ ደግሞ ሊቀ ሊቃውንት ቆሞስ አባ ጸጋ ዘአባዱኛ የሚያቀርቡልን ትምህርት አለ። ሊቀ ሊቃውንት ቆሞስ አባ ጸጋ ዘአባዱኛ ለጥያቄያችን ምላሽ ሰጥተውበታል። የሁለቱን መምህራነ ቤተክርስቲያን ትምህርት በመከታተል እስከ ዝግጅቱ ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት ጋብዘናችኋል። የክርስቶስ ቤዛነትና መከራ ለክርስቲያኖቹ መከራችንን የተሸከመ የእኛን ፍዳው አድርጎ ያሳለፈ እንደሆነ ይነገራል። ስተቀልለው መከራው የእኛን መከራ የጸዋት መከራ የተቀበለበት ነውና መከራችንን ተቀብሎልን ሳለ በሱ መከራችን ማለፍ ሲገባው ለምንድን ነው በምድር መከራችን የሚበዛው? ምክንያቱም በክርስቶስ ኢየሱስ የሚያምኑ በዓለም አቀፍ ደረጃ ያሉ ምዕመናን አንዳንዶቹ በጦርነት፣ አንዳንዶቹ በረሃብ፣ አንዳንዶቹ በሌላ ከውጭ በሚመጣ ጠላት፣ አንዳንዶቹ እርስ በርስ እንተላለቃለንና እንፋጃለንና የክርስቶስ ደም ለሰላም ያልጠቀመን ለምን ይሆን? በሰማያዊ ብቻ ነው ጥቅሙ ሚለው መጠይቅ። መጀመሪያ የክርስቶስ መስዋዕትነት የሰጠን የህሊና ሰላም ከሰላሞች ሁሉ በላይ ሆነ ሰላም ነው። የሰጠን ውሳጣዊ ረፍት ከረፍቶች በላይ ሆነ ረፍት ነው። ነፃነት እንድናስብ ከቀንበር ነፃ መሆናችን እንድናስብ አድርጎናል። ሞትን እንዳንፈራ አድርጎናል። ትልቁ ነገር በሞቱ ሞትን በመሻሩ ድሮ ሞት ይፈራል እኮ። አንድ ሰው እኮ ወደ የሞት እንቅልፍ ላይ ሆኖ መልአከ ሞት ሲመጣ ነፍሱን ከስጋው ባሰቃቂ ሁኔታ ሲለየው ስጋው በመቃብር ሲጣል ነፍሱ ወደ ሲኦል ስትወረወር የመጨረሻዎቹ ሰዓቶች ሁሉ ጭምር አስፈሪ ነበሩ። አሁን ግን አጥበን ገንዘን ስመን ዘምረን የምንለየ ሆነናል። የሰጠን ሰላም በምድር ላይ ስንንቀሳቀስ ከዲያብሎስ እስራት ስለፈታን ምንንቀሳቀሰው መንቀሳቀስ ሁሉ በብዙ ሰላም በብዙ ፎይታ በብዙ ነፃነት በምህረት ዓመት ውስጥ እየተጓዝን እንደሆነ እናስባለን። በዓመተ ፍዳ በዓመተ ኩነኔ ሳይሆን በዓመተ ምህረት ውስጥ በምህረት ጎዳና ውስጥ እየተጓዝን እንደሆነ እናስባለን። ስለዚህ ትልቁ ነገር ሰላሙ ነው። ሁለተኛ ፍቅርን ያስተማራል።
አብ ልጁን እስከ መስጠት ድረስ እንዲሁ ዓለምን መውደዱ ተቀዳሚ ተከታይ የሌለውን ልጁን ለሕማም ለሞት አሳልፎ እስከ መስጠት ደርሶ ዓለምን ወደደ። ልጁ ወልድ ደግሞ ራሱን ሰጠ። ከዚህ የበለጠ ነገር ምን ልንማር እንችላለን? እኛም ለወንድሞቻችን ራሳችንን እንድንሰጥ ትልቁን ፍቅር ያስተማረን የክርስቶስ መስዋዕትነት ነው። አብ አንድያ ልጁን ሰጠ፣ ወልድ ራሱን ሰጠ፣ ስጋውን ቆረሰ፣ ደሙን አፈሰሰ። አንድ እናት ብትኖረው እሷም እናት እናት ብሎ ሰጠ። ምን ያህል ሰጠዋል? እና በምድር ላይ የማይሰጡ ሰዎች ክርስቶስን የማይመስሉ ሰዎች ናቸው። ለወንድማቸው ፍቅርን የማይሰጡ ሰዎች በፍጹም። ለዚህ ነው ዮሐንስ ፍቅር ወንድሙን የማይወድ ሁሉ ነፍሰ ገዳይ ነው፣ በጨለማ ውስጥ አለ የሚለው። ይሄ የዚህን የቤዛነትና የማዳን ስራ አልተረዳውም ማለት ነው። እና የሰጠን ፍቅር። ሶስተኛ የመከራ ትርጉም ተቀይሯል። አሁን ቅድም ስለ መከራ ስላነሳልኝ ነው። አሁን እርግማን አይደለም መከራ፣ ፍኖተ ክብር ሆኗል። ወደ ክብር መንገድ ተለውጧል። ጌታ ሕማማትን ተቀብሎ ውሳጤ መንጦላዕት ገብቶ ድል ነስቶ ማለት ነው በየማነ አብ መቀመጡ እኮ ዛሬ ጌታ ከመከራ በኋላ ክብርን ከፍቷል ነው። ክብርን ከፍቶልናል። መከራ ወደ ክብር መሸጋገሪያ አንድ ፖርታል፣ አንድ ታናል ሆኖልናል። አንድ ድልድይ ሆኖልናል። አንድ ማዕዶት ሆኖልናል። ስለዚህ ዛሬ ክርስቲያኖች ዝም ብለን ተደላለን እንድንኖር አልተፈቀደልንም። ይህ መታወቅ ያለበት ነገር አንደኛ መከራ ስንቀበል ከክርስቶስ ጋራ ሱታፌ እያደረግን መሆኑን ልንረዳው ይገባል። በተለይ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 29 ላይ ስለ እርሱ ደግሞ አለ ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም የተጠራችሁት ይላል። ማመን ብቻ ሳይሆን ስለ እርሱ መከራ መቀበል አለብን። እምከመ አርአይነ ሕማመ ንዔሪ ክብረ ምስሊሁ፣ በሕማም ስንመስለው ነው ወደ ክብሩ ዓለም ልንጠጋና ልንደርስ የምንችለው። ስለዚህ ዛሬ መከራ ስንቀበል እግዚአብሔር ተወኝ ብለን ማማረር ሳይሆን ደስ ብሎን ከጌታዬ ጋር መከራ እየተሳተፍኩ ነው ልንል ይገባል። ይሄ በጣም ትልቁ ቁም ነገር ነው። በጣም አስደሳቹም ነገር ያ ነው። እግዚአብሔር ተወኝ ብሎ ማልቀስ ሳይሆን ከአምላኬ ከክርስቶስ ሕማማተ መስቀል እየተሳተፍኩ ነው ብሎ የሚደሰት መሆን ክርስቲያን መሆን አለበት። ግን ፈተናው ይለያያል። ከራሱም ችግር ያመጣውን ፈተና ሁሉ ከጌታ መስቀል ጋር አይደለም። ግን በክርስትናው በትክክለኛ ክርስትናው የመጣበት መከራ ከሆነ እውነት ትክክለኛ መከራ ከሆነ እየተቀበለ ያለው ያ ሰው ከክርስቶስ ሕማማተ መስቀል ጋር ሱታፌ በማድረጉ በምድር ላይ እድለኛ እንደሱ ላይኖር ይችላል። ይሄ አንደኛው ነው። ሁለተኛው መከራ ያጸናል፣ መከራ ያበስላል፣ መከራ ያራቅቃል። ለምሳሌ ሐዋርያትም ደጋግመው መልእክታቸው እንደጠቀሱት በተለይ ጴጥሮስ ወርቅ እሳት ውስጥ በመግባቱ ነው የበለጠ ነጥሮ ወርቅነቱ የሚታወቀው። እሳት ውስጥ ተፈትኖ የማይመጣ ወርቅ ሊሆን አይችልም ዛሬ። ስለዚህ ክርስቲያኖች መከራ ሲመጣባቸው በእምነታቸው ክርስቶስን በማመናቸው እምነታቸው ይጠራል፣ ትዕግስታቸው ይበዛል፣ ብስለታቸው ይጨምራል፣ ትዕቢታቸው ይሟሟል፣ ወደ በለጠ ወደ ክርስቶስ ይቀርባሉ። ትዝ ይበለን እንደው ኮቪድ እንኳን ተው፣ በክርስቶስ የሚመጣው መከራውን እናቆይና ኮቪድ ምንድን ነው ያደረገው? የኮቪድ መከራ እንዴ ሁሉም ንስሐ የሚገባ ሆኖ አይደል እንዴ? የሚያለቅስ ሆኖ አይደል እንዴ? ምህላውም መከራ በክርስቶስ ስም ያ በቫይረስ የመጣ መከራ ነው። በቫይረስ የመጣ መከራ ምድር ላይ የሚንቀሳቀሰውን ሰው እንዲህ አድርጎ እንትን ካረገው ካጠራው ወደ እግዚአብሔር ካቀረበው በራሱ በክርስቶስ የሚመጣ መከራ ደግሞ የበለጠ ክርስቲያኖችን ከክብር ወደ ክብር የሚያሸጋግር በመሆኑ እምነት በምቾት ብቻ ሳይሆን የሚገለጠው በመከራም ጭምር ነው የሚገለጸው። አንዳንዴ የደስታ ዘመን አለ፣ አንዳንዴ የመከራ ዘመን አለ እና በሁለቱም እግዚአብሔር ይከብራል። መጨረሻ ልናገረው የምንችለው የዓለም ባህሪ ነው፣ የዓለም ጠባይ ነው። በተለይ ራሱ ዮሐንስ 15:18 ላይ ያስተማረን ነው። ዓለም ቢጠላችሁ እኔን እንደጠላኝ ይወቁት ይላል። ዓለም ለክርስቶስ ትምህርት አትመችም። ዓለምም ደስተኛ አይደለችም በክርስቶስ ትምህርት። እሱንም አምላክ እኔን ባለቤቱን እንዲህ ካሉኝ እናንተንማ እንዴት አሉ። በቃ አለቀ። የሐዋርያት ሕይወት በሙሉ የተከታዮቹ በሰይፍ በመቀርደድ በብዙ መከራ ውስጥ ነው ያለፉት። ስለዚህ በእውነት ዓለም ከክርስቶስ ትምህርት ጋር የምትጋጭ በመሆኗ የሁሉ መከራ ይደርስብናል። መጨረሻ ግን ትልቁ ነገር የምስክርነት ኃይል ይገለጣል። በጣም እጅግ የሚገርመው በመከራ ጊዜ ውስጥ ክርስቲያኖች የሚያሳልፏቸው መከራዎች ሁሉ ብርሃን ሆነው ነው ያለፉት። አሁን እነ ቅዱስ ጊዮርጊስ ተጋድሎ ዘመን፣ የነ ቅድስት አርሴማ፣ የነ ቅድስት በርባራ፣ የነ ቅድስት ዮልያና ስንቱን እንጠቅሳለን። ያ እምነታቸው እንደ ወርቅ ተፈትኖ
የጠራበት ዓለም እስኪያልፍ ድረስ የሚመሰከረው ነው። ብዙዎችን ወደ ክርስቶስ እቅፍ መልሷል። የመጨረሻ የሞት እንትናቸው ላይ በጽናት እነ እስጢፋኖስ ሲወገሩ እነ ጳውሎስን ማርኮ አምጥቷልና የሰማዕታት ደም የቤተክርስቲያን ችግኝ ነው እንዳለው ብዙ ክርስቲያኖችን ያመጣ ብዙ ክርስቲያኖች የተቀበሉት መከራ ነውና የእምነታቸው ጽናት ሰዎችን ወደ ክርስቶስ እቅፍ አድርጓልና ግን አጠቃላይ እንድንረዳው አጠቃላይ ለመረዳት በአንድ መስመር ልዝጋው። መከራው ጊዜያዊ ነው፣ የሚሰጠን ክብር ግን ዘላለማዊ ነው። ይህን ማወቅ አለብን። ሊነጻጸር አይችልም። መከራው ጊዜያዊ ነው፣ ማንም ሰው ይሞታል፣ መከራ አድራሹም ይሞታል። መከራው ጊዜያዊ ነው፣ ክብሩ ግን እስካይ የሌለው ዘላለማዊ ነውና ልናነጻጽረው አንችልም። ስለዚህ የክርስቶስ ቤዛነት ለሰማያዊ ርስታችን እንጂ ለምድራዊ ኑሯችን የተከፈለ አይደለም። በምድራዊ ህይወታችን የህሊና ሰላም የሰጠን ቅድም የጠቀስኳቸው ቫሊዎች እሴቶች እኮ ሰጥቶናል። እንዲህ እግዚአብሔር እንዲህ ከወደደኝ እኔ ወንድሜ እንዴት አልወድም? በዕፀ መስቀል ላይ የተናገራቸው አባ ስረይ ሎሙ እስመ በዘያምሩ ይገብሩ፣ ይሄ ሁሉ ቃላት እነዚህ ሁሉ ምድር ላይ ስንኖር እንዴት አድርገን መኖር እንዳለብን መሪ የሆኑ ናቸው። ህይወታችን አልጫ ሳይሆን ጨው እንዲሆን፣ ህይወታችን ጨለማ ሳይሆን ብርሃን እንዲሆን፣ በሱ ፍኖት እንድንጓዝ በጎቼ ድምፄን ይሰማሉ እንዳለ ይሄ ሁሉ የሰጠን የህሊና ስራ እንዴ። ድሮኔ በብሉይ ኪዳን ዘመን ስራመድና አሁን በአዲስ ኪዳን ዘመን ብራመድ ለውጡ የሰማይና የምድር ነውና እኔ በሁለቱም በኩል ይጠቅማል ባይ በዚህም በወዲያኛው እንኳን ጠየቅኩት። ይሄን ባልጠይቅ ኖሮ ይሄን መልስ ተመልካቾችም እኛም አንሰማም ነበረ። ክቡራን ተመልካቾቻችን እንደምሰነበታችሁ። እንደምታውቁት በቋንቋ የነሽ ሚዲያ ጠቢበ ጠቢባን በቋንቋ የነሽ ሚዲያ በሚል አምድ ስራ ከጀመርኩ እነሆ ወራት ተቆጥረዋል። ከ9 በላይ ፕሮግራሞችም ተለቀዋል። በዝግጅቶቻችን እንደተደሰታችሁ ብዙ ቁም ነገር እንዳገኛችሁ አምናለሁ፣ ተስፋ አደርጋለሁ። ያላያችሁ ካላችሁ ደግሞ ታዩ ዘንድ ጋብዛችኋለሁ። ትንሣኤን ስናነሳ ዳግም ምጽአት አብሮ ይነሳል። ዳግም ምጽአትን ስናነሳ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ ዳግማዊ አመጣጥ ምን እንደሚመስል በምስጢረ ትንሣኤ ሙታን ታስተምረናለች በእናንተ አማካኝነት። ነገር ግን የክርስቶስ ዳግም መምጣትን ከስምንተኛው ሺህ ጋር የማስተሳሰር ከፍተኛ የሆነ አባዜ አለ። አንዳንድ ራሳቸውን የሚገርፉ በመቁጠሪያ ከዛም አልፎ ወደ መሬት ላይ የሚቆሙ ሰባኪያን ጭምር በመምህርነትም በመምህርነትም በመንኩስናም ያሉ ሰዎች ሳይቀር ይህ ዘመን ክርስቶስ የሚመጣበትና ዓለም የሚያልፍበት ዘመን እንደሆነ የምጽአት ቀን እንደተቃረበ አድርገው የሚናገሩ ሰዎች አሉ። እኔ እንደውም መጽሐፍ ነው እየጀመረ ነው የምሰማው። ብዙዎች እሱም እንደዚሁ በደንብ መረጃ እንዳሉት አምናለሁ። ምናልባት መረጃ የሌለው ሰው ካለ ብዬ ነው የማወራው። እንደውም በስጋው ገበያ ስንልከሰከስ ስምንተኛው ሺህ መጣ በፈረስ ምናምን እየተባለ ይገጠም ነበረ። እልፍ ብሎ መነኮሳትን በሚተች አገላለጥ ትእመኑ ሰብአ ዘእንበለ ቅድስት ሥላሴ በሳምናዊት ዘመን አምጣናል መነኩሴ ብሎ እየተባለ በስምንተኛው ሺህ መነኩሴ ሁሉ እንኳን እንደሌለ እስኪደመደም ድረስ ስንት አይናቁ ቅዱሳን ባሉባት ሀገር ስምንተኛው ሺህ የጥፋት ምልክት የምጽአት ዋዜማ አድርጎ የመቁጠር እና ክርስቶስ አሁን ነው የሚመጣ ብሎ እርግጠኛ የመሆን አዝማሚያ ይታያልና ትክክለኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስለ ዳግም ምጽአት ምን ይላል የሚለውን ልጠይቀው ፈልጌ ነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ምጽአት ወበእንተሰ ይእቲ ዕለት ወይ ይእቲ ሰዓት አልቦ ዘየአምራ ነው። ዘየአምራ ብሎ አልቦ አለ ኤፍሬም አልቦ ነው መልሱ። ያችን ዕለት ያችን ሰዓት ማለት ክርስቶስ የሚመጣበትን ዕለት ማለት ነው። አልቦ ዘየአምራ የሚያውቃት የለም ነው። በቃ አንድ ነገር የለም ባዶ ነው ከተባለ የለም ነው አይደል? ሌላ መቀባጠር እኮ አያስፈልግም። በመጽሐፍ የተጻፈው የለም ነው። ከዛ ግን አያይዞ ኢ መላእክተ ሰማይ ወኢ ወልድ የለም ካለ በኋላ እንዴት እንዳይል ጠያቂው የሰማይ መላእክት እንዲሆኑ አያውቁ፣ ሰራዊተ መላእክት ያሏቸው አለቆችም ቢሆኑ ሊቃናት አያውቁም። ዕለተ ምጽአትን ሊቃውንት ምን ብለዋል መሰለ? የክርስቶስ ሰው መሆኑ መላእክት እንዳላወቁ ሁሉ የክርስቶስንም የሚመጣበትን ዕለት መላእክት አያውቁ። ወኢ ወልድ ብሏል። የሰው ልጅም ቢሆን ከመላእክት ቀጥሎ የሰው ልጅ ስለሆነ እንደውም እሱን ወልድም ቢሆን የሚለውን ይዘው አንዳንዶቹ እግዚአብሔር ወልድ አያውቃትም ለማለት የሚዳዳቸው አሉ። አያይዘው ያበሩ ወልድ የተባለው የሰው ልጅ ነው። ሁለት ነገር ብቻ ጥቅስ ልስጥ። አንደኛው ለአንተ ሳይሆን ያው ለአድማጮች
አንደኛው በዮሐንስ ወንጌል ምዕራፍ 1 ላይ ያለው ወለእለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ያለው ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። እኛ የማን ልጆች እንባላለን? የእግዚአብሔር ልጆች ወይም የእግዚአብሔር ልጅ እንባላለን። ልጅ ነን እኛ ለእግዚአብሔር። የባህሪ ልጅ አይደለንም። የጸጋ የረድኤት ልጆች ነን። ሁለተኛው ደግሞ ኦሪት ዘፍጥረት የሚለውን አይተህ ከሆነ ኦሪት ዘልደት ይላል። ልደት ያለውን ፍጥረት ሰው ብሎ ማለት ነው። እና ወኢወልድ ልጅም ቢሆን የተባለው የሰው ልጅ ነው። ደቂቀ አዳም ነው። ወልደ እጓለ እመሕያው ነው። ሁሉም የሰው ልጅም ቢሆን አያውቅም ነው። እውነትም ዕለተ ምጽአትን የሰው ልጅ አያውቅም። እዚህ ላይ ሊቃውንት የራሳቸውን ግምት አስቀምጠዋል። ወርሁ ወርሃ መጋቢት ነው፣ ዕለቱ ዕለተ እሑድ ነው፣ ጊዜው መንፈቀ ሌሊት ነው ብለዋል። ነገር ግን የትኛው ወርሃ መጋቢት፣ የትኛው ዕለተ እሑድ፣ የትኛው መንፈቀ ሌሊት እንደሆነ ግን አይታወቅም። ስለዚህ ምን አሉ? አልቦ ያውቃት የለም። ወኢወልድ የተባለው ደግሞ ወልድ የተባለው ኢየሱስ ክርስቶስ ነው በትርጓሜያችን። አሁን ወልድ ኢየሱስ ክርስቶስ ዕለተ ምጽአትን አያውቃትም። ኢየሱስ ክርስቶስ ዕለተ ምጽአት ሲደረግ አያውቅም ማለት እኔ እንደ በሽተኛ ነው የምቆጥረው እንደሚሉ ሰዎች። ለምሳሌ እኔ እንኳን ከቤት የተነስቼ ስመጣ መዳረሻ የት እንደሆነ አውቄ ነው መጣ። በዕለተ ምጽአት የሚገለጠው ማን ነው? ራሱ አይደለም? የሚመጣው እኮ ራሱ ነው። ራሱ የሚመጣበት ከሆነ የእሱን መምጫ እንዴት ይጠፋዋል? እስኪ አንድ ሁለት ጥቅሶች እንመልከት። ለምሳሌ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አነ ወአብ አሐዱ ንሕነ ይላል። እኔና የባህሪ አባቴ አብ በስልጣን በቅዳሴ በብርሃን አንድ ነን ይላል። አንድ ነን ይላል። በዮሐንስ ወንጌል ምዕራፍ 16 ላይ እንደገና ይላል እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ ደግሞ ይላል። ለአባቴ ገንዘቡ የሆነው ሁሉ የኔም ገንዘብ ነው ይላል። ስልጣን፣ ጌትነት፣ ማወቅ፣ ጥበብ፣ መፍጠር፣ መግዛት፣ ይህን ዓለም ማምጣት፣ ይህን ዓለም ማሳለፍ በመሳሰሉት ሁሉ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ትክክል ነው። ለዛ ነው በመልክ የሚመስለው በባህሪ የሚተካከለው የሚባለው ለዛ ነው። ወልድም ቢሆን አያውቃትም የሚለው በሰዎቹ አረዳድ ሎቱ ስብሐት ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ እውቀቱ ያነሳል እንደማለት ነው። እንደነሱ አረዳድ አንድ ነገር ልንገርህ፣ መምህራን ለመጽሐፍት ያስፈልጋሉ። በዮሐንስ ወንጌል ምዕራፍ 5 ላይ አብኒ ይኮነን መኑሂ ይላል። እስመ ኩሉ ኩነኔሁ አወፈዮ ለወልዱ ይላል። እስመ ኩሉ ነው። እስመ ኩሉ ኩነኔሁ አወፈዮ ለወልዱ አብሂ ይኮነን ወኢመኑሂ። አብ በማንም ላይ አይፈርድም አለ። አብ በማንም ላይ አይፈርድም፣ ፍርዱን ሁሉ ለልጁ ሰጥቶታል አለ። አሁን አብ አይፈርድም ስንል ከወልድ አነሰ ማለታችን ነው። ትርጓሜ ያሻዋል፣ ትምህርት ያሻዋል የምንለው ለዛ ነው። ወልድ ኢየሱስ ክርስቶስም ቢሆን አያውቃትም ማለት ዕለተ ምጽአት የሚደረግበትን ዕለት ከአብና ከመንፈስ ቅዱስ ተነጥሎ በእውቀት ያንሳል፣ ዕለቱን አያውቅም ማለት አይደለም። ሚስጥሩ ምን ማለት ነው? ሁለት ነገር እንመልከት። አንደኛ ከዚህ በፊት አምላካችን ኢየሱስ ክርስቶስ ዕለተ ምጽአት አላደረገም። ምሳ ደብረ ጽዮን አድርጎ ለኃጥአን ፍዳ ለጻድቃን ዋጋ የሰጠባት ዕለተ ምጽአት አልነበረችም። ከዚህ በፊት አያውቃትም ነው። ከዚህ በፊት አያውቅም ነው። ትንሣኤ ማን ነው? ዕለተ ምጽአት ተደርጎ አይታወቅም። ወልድ ለመጀመሪያው ሲያውቃት ነው አያውቃትም ከዚህ በፊት ለማለት ነው። ሌላው ሊቃውንት ምን ብለዋል? ከተዋህዶ በፊት አላዋቂ ስጋ እንደለበሰ ለማጠየቅ ብለዋል። ከተዋህዶ በፊት የነበረን ስጋ እንደተዋህደ ለማጠየቅ እውቀት የሚከፈልበት የማያውቅ ስጋ እውቀቱ የተከፈለበት ጥበቡ የተከፈለበት ብርሃኑ የተከፈለበት ስልጣኑ የተከፈለበት ሕይወቱ የተከፈለበት ቅድመ ተዋህዶ የነበረ ከመዋሃድ በፊት የነበረ ስጋ እንደተዋህደ ለማጠየቅ እንዲህ ተጠቅመዋል የዮሐንስ ብለው ገልጸዋል ነው። ኢየሱስ ክርስቶስ ማያውቃትም ግን የሚለው ግን ዋናው ከዚህ በፊት ዕለተ ምጽአት ተደርጎ ለኃጥአን ፍዳ ለጻድቃን ዋጋ ሰጥቶባት አያውቃትም።
ጻድቃን ዘለክብር ከዚህ ዓለም ፀሐይ 7 እጅ በርተው ሲነሱ፣ ኃጥአንም ከዚህ ዓለም ጨለማ 7 እጅ ጠቁረው ዘለሐሳር ሲነሱ፣ ጻድቃንን በቀኝ ኃጥአንም በግራ ያቆመባት ዕለተ ምጽአት ከዚህ በፊት አልነበረችም፣ አያውቃትም። ይቺ የመጀመሪያዋ ናት። ከዚህ በፊት አያውቅም ነው። ወልድም ቢሆን አያውቅም ማለት ከዚህ በፊት ዕለተ ምጽአት ተደርጎ አያውቅም ለማለት ነው እንጂ ከአብ ከመንፈስ ቅዱስ እውቀቱ አንሶ ጥበቡ ጎርሎ ዕለተ ምጽአትን የማያውቅ ሆኖ አይደለም ነው። ድንቅ ነው። ቃለ ሕይወትን ያሰማልን አባታችን ሊቀ ሊቃውንት አባ ጸጋ ዘአብ። ክቡራን ተመልካቾቻችን የዚህ ከአብ ብቻ በቀር መላእክትም ልጅም ወይም ወልድም ቢሆን አያውቃትም የሚለው ኃይለ ቃልና አባታችን ያብራሩልን በቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 እና በቅዱስ ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ተጠቅሷል። እሱን ነው ያብራሩልን። ከዚሁ ምስጢር ሳንወጣ የጌታችን መምጣት አይታወቅም ለማንኛውም ፍጡር ከእግዚአብሔር በቀር የሚያውቀው የለም። ነገር ግን በቅዱስ ማቴዎስ ወንጌል በሌሎችም የወንጌል ክፍሎች መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት የተናገራቸውን የምጽአት ምልክቶች መነሻ በማድረግ ይልቁንም በፍካሬ ኢየሱስ የተነገረውን ያ ጊዜ እንዲህ ይሆናል ያን ጊዜ እንዲህ ይሆናል የሚሉ ምልክቶችን በመያዝ አሁን ነው ብሎ የማያያዝ የማጠጋጋት ይሄ ጦርነቱን በማየት እልቂቱን ረሃቡን በማየት ፍቅር በመጥፋቱ እርስ በርስ አንዱ ላይ እየተነሳ ስለሆነ በጠላትነት ይሄ ምልክት በሙሉ ለእነዚህ ሰዎች ቀናቸው እንዲገምቱ አደረጋቸውና አሁን ነው ብሎ እንዲደመድሙ ረዳቸው። እንዴት ነው የምናሳርቀው? ምልክቶቹ እየታዩ ስለሆነ የእነዚህ ሰዎች መነሻም ይሄ ስለሆነ እንዴት ይታረቃል? ምልክቶቹ እየታዩ ነው። ከምልክቶቹ በመነሳት አሁን ነው የሚሉ ሰዎች ትክክል ናቸው ለማለት አይወስደንም ወይ? ከሰማይ ነጸብራቅ ከሰማይ የነጎድጓድ ድምፅ ሲሰማ የመብረቅን ብልጭታ ሲታይ እንደገና ደመናው ድምንምን ሲል ምን ይባላል? ዝናብ እየመጣ ነው ይባላል። ከዛ ሰው ምን ያደርጋል? ወደ ቤቱ ይገባል አይደለ? እንደ ደመና ድምንምን ማለቱ የመብረቅ ብልጭታ መታየቱ እንደገና ደግሞ የነጎድጓድ ድምፅ መሰማቱ በ8ኛው ሺህ የዓለም ፍጻሜ ዋዜማ ላይ ድርጊቶች ናቸው። ሰው ዝናብ ሊዘንብ ነው ብሎ ዘሎ መቼም ታውቃለህ፣ አደገኛ ዝናብ ሲዘንብ ሁሉም ይሮጣል ለመጠለል አይደለ? ለምን? የነጎድጓዱ ድምፅ ሰምቶ የመብረቁን ብልጭታ አይቶ ድምንምን ሲል አይቶ ነው ተመልክቶ ነው ኃይለኛ ዝናብ ነው ብሎ የሚጠለለው። በ8ኛው ሺህ አሁን የምናያቸው ነገሮች ዋዜማዎች ናቸው ለፍጻሜ ዓለም። ስለዚህ የፍጻሜ ዓለም በዋዜማ የሚደረጉ ምልክቶችን ባየን ጊዜ መረበሽ ወይ ለዕለተ ምጽአት በቃ ደረሰ ከማለት ነው። ዝናብ ሊዘንብብኝ ብሎ ዘሎ ቤቱ እንደሚገባ ሰው ዕለተ ምጽአት እየተቃረበ ነው፣ ዋዜማ ላይ ነው ያለ ነው ብሎ ወደ እግዚአብሔር እቅፍ መግባትን ነው የሚያመለክተው። አንድ ነገር ማወቅ ያለብን ዕለተ ምጽአት ዛሬም ይሁን ነገም ይሁን ከነገ ወዲያም ይሁን እኛን አይመለከተንም። እሱ ጉዳይ እኛን የሚመለከተን መምጫ ጉዳይ እኛን አይመለከተንም። እንዴት? ባለቤቱ ነው፣ ባለጉዳዩ ባለቤቱ ነው። የሚመጣው እርሱ ስለሆነ ተዘጋጅታችሁ ጠብቁ የሚለውስ እሱና የኛ የሚመለከተን ተዘጋጅቶ መጠበቅ ነው። የክርስቶስ ድርሻው መምጣት ነው። የኛ ድርሻ ደግሞ ተዘጋጅቶ መጠበቅ ነው። የክርስቶስ ድርሻው መጥቶ መውሰድ ነው። የኛ ድርሻ ደግሞ በቅቶ መሄድ ነው። የክርስቶስ ድርሻ ከሰማይ መላእክት ጋር ነግዶ በክብር መምጣት ነው። እኛ ደግሞ ለክብር የተገቡ ሆነን መገኘት ነው። የክርስቶስ ድርሻው ምሳ ደብረ ጽዮን ማዘጋጀት ወይም ምዕመናን እንደ ሙሽሪት እርሱን እንደ ሙሽራ ሆኖ መገለጥ ነው። እኛ ደግሞ ደግ ሙሽራ ያቺ ደግ ምዕመን ሙሽራ ሆነን መገለጥ ሙሽሪት ሆነን መገለጥ ነው። የክርስቶስ ድርሻው ሚስጥረ ሰማይ ወምድር መግለጥ ነው ለኛ። የኛ ድርሻ ደግሞ ሚስጥራት እንዲገለጡልን ራሳችንን ማዘጋጀት ነው እንጂ ከዕለተ ምጽአት አስቀድሞ ስለሚደረጉ ምልክቶችና ዕለተ ምጽአት ነገ ወይስ ከነገ ወዲያ ይደረጋል የሚለው እኛን አይመለከትም ነው። እኛ ግን የሚመለከተው ድለዋኔክሙ ነበሩ፣ ተዘጋጅታችሁ ኑሩ፣ በየትኛው ሰዓት እንደሚመጣ አታውቁምና ነው የተባለው። አዎ ክርስቶስ አምላካችን በየትኛው ሰዓት እንደሚመጣ አይታወቅም። ስለዚህ ስለማይታወቅ የእሱ የመምጣቱ ጉዳይ የእኛ ጉዳይ አይደለም ነው። የእኛ ጉዳይ ሲመጣ ተዘጋጅቶ መጠበቅ ነው። ለምሳሌ ተኝተህ ካገኘ ያልፋል ነው። በኃጢአት ተኝተን በሞት በርኩሰት ተኝተን በሞት በኃጢአት ተኝተን ካገኘን ዕለተ ምጽአቱ በረከተ ምጽአቱ ያልፈናል ማለት አንነሳም ማለት አይደለም። ቁመት ዘየማንን በቀኝ መቆምን አናገኝም።
ስለዚህ ከዕለተ ምጽአት በፊት የሚደረጉ ምልክቶችን እንደ እንትን ይጠቀሙታል፣ እንደ ማስፈራሪያ እንጀራ መቁረሻ ያደርጉታል። እዚህ ምጽአት ደርሷል፣ ሁሉ አክትሟል፣ እንዲህ ሆኗል፣ እንዲህ ተብሏል፣ ይሄ ተደርጓል ወየው የሚሉ ሰዎች አሉ። እነዚህ እንጀራ ያው ሊቆርሱበት ፈልገው ነው። ጥሩ ነው ይቆረሱበት። እንጀራ ካበላቸው በልተውበታል። በእርግጥ ታስታውሳለህ፣ አንዴ በወራ መጋቢት ይመጣል አሉ፣ አንዴ በወራ መስከረም ይመጣል አሉ፣ በ2014 ይመጣል ብለው ነበረ። እንደዚህ እያሉ ሰውን ግን የሚያዋክቡ ሰዎች እንጀራ ፍለጋ ነው። ሌላ ምንም ምክንያት የለውም። በመጽሐፉ ግን የተጻፈው ቅድም ብያለሁ አልቦ ነው፣ የሚያውቅ የለም ነው የተደመደመው። ዋዜማውን ግን አይተን የዋዜማው ምልክት እኛ እንድንዘጋጅ ነው፣ እንድንበቃ ነው እንጂ እንድንጨነቅ አይደለም። ሌላው ጸማት ነፍሴ ለከ የሌለ መጽሐፍ አቤቱ ነፍሴ አንተን ተጠማች የሌለ ዕለተ ምጽአት ያስደስታል እንጂ አያሸብርም እኮ። የክርስቶስ መምጣት በቃ ደስ ይላል። ክርስቶስ ሲገለጥ ደስ ይላል። ይምጣ ነው። ማራናታ ቶሎና የሌለ ባለራእዩ የክርስቶስ መምጣት ደስ ያሰኛል። ለጻድቃን ዋጋ ሲሰጥ፣ ለኃጥአን ፍዳ ሲሰጥ፣ የክብር መላእክት ሲገለጡ፣ መጽሐፍት ሲዘረጉ፣ ሁሉም እንደየሥራው ዋጋውን ሲያገኝ፣ በአዝማነ መንግስተ ሰማያት በክብር ከዚህ ዓለም ፀሐይ በሰባት እጅ ደምቆ መገለጥ፣ የዘንባባ ዝንጣፊ ይዞ ነጭ ልብስ ለብሶ ብርሃን ተጎናጽፎ መኖር ያስደስታል እንጂ አያሸብርም። የዋዜማውን ግን የምጽአቱን ዋዜማን ግን እያዩ ራስን ከማብከንከን፣ ከመቅበዝበዝ፣ ከመፍራት፣ ከመንቀጥቀጥ ግን መማር፣ ንስሐ መግባት፣ ስጋ ወደሙን ተቀብሎ ራስን መወልወል፣ ራስን ማጽናት፣ ማንጻት፣ ከዛ በኋላ በመጠበቂያ ላይ ሆኖ መጠበቅ እንደ ዕንባቆም በ8ኛው ሺህ መጠበቂያ ላይ ሆኖ መጠበቅ። መጠበቂያው ቅድስት ቤተክርስቲያን፣ መጠበቂያው ጸሎት ነው። መጠበቂያው ቅድስና ነው። መጠበቂያው ልዕልና ነፍስ ነው። መጠበቂያው መልካም ስብዕና ትሁት ልቡና ነው። መጠበቂያው እግዚአብሔራዊ መንፈስ ነው። መጠበቂያው አስራት በኩራት ቀዳማያቱን ማውጣት ነው። መጠበቂያው የተራበውን እያበሉ፣ የተጠማውን እያጠጡ፣ የተራቆተውን እያለበሱ፣ የታመመውን እየጠየቁ፣ የታሰረውን እያስፈቱ መጠበቅ ነው። ከዕለተ ምጽአት በኋላ የሚደረገውን ምልክቶቹን አይቶ ከመደናገጥ ክርስቶስ ሊመጣ ነው ብሎ መልካም ክርስቲያናዊ ሕይወትን አንግቦ በስጋው ደሙ ከብሮ መጠበቅ ነው። እንደ ንጉሥ ባለሟል ንጉሥ ከቤተ መንግስት ይወጣል ሲባል ሰራዊቱ በክብር ይጠብቁት የለ ለማጀብ ነጋሪት እየመቱ ከበሮ እየመቱ በገና እየደረደሩ ይጠብቁታል። እንደዚህ ሁሉ ንጉሥ ክርስቶስ ሊመጣ ነው ብለን ስናስብ እሱን ለመቀበል ራሳችንን ማዘጋጀት ነው የሚጠበቅብን ለማለት ነው እንጂ መረበሽ፣ መጨነቅ ለክርስቲያን አግባብነት የለውም ነው። ቃሉን ያሰማልን አባታችን። እንዴት ሆነን እንጠብቀው ብዬ አያይዤ ልጠይቅ ነበረ። ቀድሞ መለሱልኝ በሚገባና በሚጣፍጥ አገላለጥ። የምጽአት ሀሳብ ላይ ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ በምታስተምሩ ምስጢረ ትንሣኤ ሙታን ሁሉም ፍጥረት ሁሉ በተለይ የሰው ልጅ ከሞት ይነሳል። ነገር ግን በምጽአቱ ዕለት ያልሞቱ ምዕመናን ይኖራሉ፣ ያመኑም ያላመኑ። ሰው በሕይወት ያለ ያልሞቱ ሰዎች ያሉ ቆመው ያሉ ሲመጣ እነዚህ ያልሞቱ ሰዎች እዛው ገሎ ነው የሚያነሳቸው ወይስ ከነነፍሳቸው ነው የሚነጥቃቸው? ይህን አብሮ ቢያነሱልን። ይህ ቃል በአንደኛ ተሰሎንቄ ምዕራፍ 4 ላይ ያለ ቃል ነው። ንሕነሰ ሕያዋን ለንተርፍ አመ ምጽአተ እግዚእነ ይንበጽሖሙ ለምውታን ይላል። ማለት ነው በሕይወተ ሥጋ ያለን ክርስቶስ ሲመጣ ማለት ነው። ምስለ ቃለ ሊቃነ መላእክት ይላል። ሊቃነ መላእክት እነ ቅዱስ ሚካኤል እንደ ቅዱስ ገብርኤል ንቃ መዋቲ ዘትነውም የተኛ ንቃ ቅዱስ እግዚአብሔር ቅዱስ ኃያል ብለው የትንሣኤውን አዋጅ ሲታወጅ ያን ጊዜኛ በሕይወተ ሥጋ ያለን ሰዎች አለ ይንበጽሖሙ ለምውታን መቅድመን ለሞቱ በሃይማኖተ ክርስቶስ አስቀድመው በሃይማኖት የሞቱትን ሰዎች ጥለናቸው አናርግም ማለት ጥለናቸው አናርግም ማለት መቅደመ ወይተነሱ መቅደመ ለሞቱ በሃይማኖተ ክርስቶስ አስቀድመው በሃይማኖተ ክርስቶስ የሞቱ ሰዎች ይነሳሉ ይላል። ምን ማለት ነው?
ሊቁ እንደተናገረው በቀዳሚ ንፋተ ቀርን ይትጋባ ሁሉ ጸበለ ስጋ ዘተዘርወ ውስተ ሁሉ መካን ሀባለው ርእስ ይላል። በመጀመሪያው አዋጅ ማለት ቅዱስ ሚካኤል የተኛ ንቃ ሲል በባህር የወደቀው አሳ የበላው ተልከስክሶ የቀረው የሰው ስጋ ራስ ወዳለበት ይሰበሰባል። ወበዳግም ንፋተ ቀርን ይሰፈያ አዕጽምት ምስለ ስጋ። በሁለተኛው ንፋተ ቀርን ደግሞ ስጋ ከአጥንት ጋር ያያዛል። ወኢታውሶ ወይ አንቀልቅሎ ይላል። መንቀሳቀስ የለም ፍጹም በርን ወይ ደግሞ ትኩስ በርን ይሆናል። በሶስተኛው አዋጅ ማለት የተኛህ ንቃ ብሎ መላኩ ሲያውጅ ወይትነስኡ ምውታን እንዘ ይጸውሩ ምግባራቲሆሙ ጻድቃን ወኃጥአን አለ። በሶስተኛው አዋጅ ግን ጻድቃንም ኃጥአንም ስራቸውን ተሸክመው ለገሃነመ እሳትም ለመንግስተ ሰማያትም ቢሉ ይነሳሉ አለ። በሃይማኖተ ክርስቶስ የሞቱ ሰዎች ይሄ ፕሮሰስ እስኪያልቅ ድረስ ንህነሰ እለን ተርፍ የነሰለን ተርፋ መምጻተ እግዚእነ ጌታችን በመጣ ጊዜ በህይወተ ስጋ ያሉ ሰዎች አለ ሊቃውንት ምን አሉ? ግብርም ግብር ይለወጣሉ ማለት ነው። ግብርም ግብር ይለወጣሉ ማለት በሃይማኖተ ክርስቶስ አስቀድመው ያረፉ ሰዎች ስጋቸው ፈርሷል፣ በስብሰዋል፣ አመድ ሆነዋል፣ አጥንታቸው ደቋል፣ ስጋቸው አመድ ሆነዋል። ገና መሰብሰብ ላይ ነው ያለው፣ ፕሮሰስ ላይ ነው ያለው። በህይወተ ስጋ ያሉ ግን ስጋቸው ሳይፈርስ ሳይበሰብስ ማለት ነው። ግብርም ግብር ማለት ሳይፈርስ ሳይበሰብስ ወዲያው ምንድነው ናፕ ነው የሚባለው? ሰዎች ከበሉ ከጠጡ በኋላ ትንሽ ሸለብ ብሎ እንደመነሳት ይባላል። ከዛ በኋላ ንትቀበሉ ለእግዚእነ ውስጥ አየር። አስቀድመው በሃይማኖተ ክርስቶስ የሞቱትም በህይወት ያሉትም ግብርም ግብር ወዲያው ሞተው በቅጽበት ሞተው በቅጽበትም ደግሞ እንትን ያሉትም እኩል አለ ንትቀበሉ ለክርስቶስ ውስጥ አየር። ክርስቶስን በልዕልና ማለት ልንቀበለው በልዕልና ወደ እርሱ እንሄዳለን። ወንሄሉ እንከ ዘልፈ ሀበ እግዚእነ ኢየሱስ ይላል። ክርስቶስን በልዕልና እንቀበለዋለን ማለት በፍቅር እንዋሃደዋለን እና እርሱ ልጆቼ ኑ ይላል። ዓለም ሳይፈጠር ያዘጋጀሁላችሁን የአባቴን መንግስት ኑ ረሱ። ምድራዊ አባት ለምድራዊ ልጁ ርስቱን ጉልቱን እንደሚያወርሰው እኔ ሰማያዊ አባታችሁ እናንተ ሰማያዊ ልጆቼ ናችሁ፣ ኑ ርስቴን ውረሱ፣ ኑ ልጆቼ ባለ ጊዜ ልትቀበሉ ለክርስቶስ ክርስቶስን በረድኤት እንቀበለዋለን ማለት እንዋሃዳለን በፍቅር አለ። ወንሄሉ እንከ ዘልፈ ሀበ እግዚእነ። ይህቺ ቃል በጣም ደስ ትለኛለች። ከዛ በኋላ ሁሉ ጊዜ ከእርሱ ጋር እንኖራለን ይላል። ሀበ እግዚእነ ይላል። በጣም የሚገርመኝ ከጌታችን ከኢየሱስ ክርስቶስ ጋር ከዛ በኋላ አለ ከጌታችን ከኢየሱስ ክርስቶስ ጋር ሁሉ ጊዜ እንኖራለን ይላል። መምህር ይህንን ቃል ግን እንደው በደንብ አስበው። ወንሄሉ እንከ ዘልፈ ሀበ እግዚእነ በቃ ከዛ በኋላ ከጌታችን ጋር አብረን እንኖራለን ለዘላለም ማለት ነው። ለዘላለም በቃ ሞት የለም፣ ሐዘን የለም፣ በጋ የለም፣ ክረምት የለም፣ ሌሊት የለም፣ ጨለማ የለም፣ ብርሃን የለም። የዚህ ዓለም ዘረኝነት የለም፣ አድመኝነት የለም። አንዱ የበላይ አንዱ የበታች፣ አንዱ ሹም አንዱ ተሿሚ የለም። ስጋዊ ደማዊ አመለካከት የለም። የዘመን ቁጥር ስፍር ልኬት የለም። እርጅና የለም። በብርሃን ዓለም ብርሃን እየተመገብን በብርሃን ዓለም ብርሃን ሆነን በብርሃን ዓለም በብርሃን ማህደራት ከብርሃን ከክርስቶስ ጋር ተዋህደን እንኖራለን አለ። ከዛስ ምን አለ ቅዱስ ጳውሎስ? ወይ እዜኒ መሃሩ ቢጸክሙ ዘንድ አለ። ይህንን ነገር ለወንድሞቻችሁ አስተምሯቸው አለ። የዚህን ዓለም ኑሮ እንዲረሱት ነው ማለት ከክርስቶስ ጋር መኖር እንዳለ ንገሯቸው። ከክርስቶስ ጋር መኖር እንዳለ እወቁ። ከክርስቶስ ጋር መኖር እንደምንችልና ወደፊት ከክርስቶስ ጋር አብረን እንደምንኖርም ለወንድሞች ንገሯቸው። እንኳን ከክርስቶስ ጋር አይደለም በጣም ከምንወዳቸው ሰዎች ጋር ጥቂት ደቂቃ ስናሳልፍ የሚሰማን ስሜት አስበው። ሰዎች በምድር ላይ እስካሉ ድረስ አንድ ትልቅ ስጦታ ብለው የሚያምኑት ከሚወዱ ሰው ጋር አብሮ መኖር ነው። አይተህ ከሆነ ብዙ ሰው እንዲያው ከሚወደው ሰው ጋር ነፍሱ ከሚሳሳለት ሰው ጋር አብሮ ማሳለፍ ይወዳል። መኖር አይደለም ጥቂት ደቂቃ ሰጥቶ መኖር ማሳለፍ ይፈልጋል። አይደለም ከክርስቶስ ጋር ከሚረዱን ከሚያስቡልን ከሚንከባከቡልን ስንገባ በፍቅር ስንወጣ ወዴት ብለው ብንራቆት የሚያለብሱን ብንራብ የሚያበሉን የሚያመሱን ስናዘን ፊታችንን አይተው
አይዞ የሚሉን የሚያበረቱን ከነሱ ጋር እንኳን መኖር ምን ያህል እንደምንጓጓ አስብ። ከክርስቶስ ጋር ደግሞ መኖር ምን ያህል የተለየ የተደነቀ ህይወት ነው እና በህይወተ ስጋ ያሉ ሰዎች ቀድመው አያርጉም። አስቀድመው ደግሞ በመቃብር ውስጥ ያሉ ሰዎች ኋላ አይቀሩም። ወይ ደግሞ አስቀድመው የሞቱ ሰዎች ቀድመው ተነስተው አያርጉም። በህይወተ ስጋ ደግሞ ያሉት ደግሞ ወደ መፍረስ ወደ መበስበስ ደግሞ ጊዜያትን ወስደው አይቆዩም። በህይወተ ስጋ ያሉትም ግብርም ግብር ተለውጠው በህይወተ ስጋ ያሉትም ግብርም ግብር ተለውጠው ማለት ሳይፈርሱ ሳይበሰብሱ አስቀድመው በክርስቶስ ሃይማኖት ቆይተው ያረፉትም ደግሞ ፈርሰው በስብሰው የነበሩትም ወደ አካል ዘያክል ነስተው እንደ አይን ቅጽበት የአይን ቅጽበት ያህል ልዩነት ሳይኖር ልትቀበሉ ለክርስቶስ ውስጥ አየር አምላካችን ክርስቶስን ለመቀበል በልዕልና ነፍስ እናርጋለን አለ። ይሄ ግብርም ግብር ቅዱስ ጳውሎስ በራሱ አስገብቶ ለጻድቃን እንደተናገረው ለኃጥአንም ተመሳሳይ ነው የሚሆነው አይደል? ተመሳሳይ ነው። እነሱም እንዲሁ ወዲያው በቅጽበት ይነሳሉ። ትንሣኤ ሙታን ለኃጥአንም ለጻድቃንም ነው። አንዳንድ ያው ባለማወቅ ኃጥአን አይነሱም የሚሉ አንዳንድ ሰባኪዎች ሰምቻለሁ። ኃጥአን አይነሱም የሚሉ ሰዎች አሉ። እሱ ስህተት ነው። ትንሣኤ ሙታን ለኃጥአንም ለጻድቃንም ነው። ምክንያቱም ጻድቃን ያላቸው ሕያዊት ነፍስ ለኃጥአንም ሕያዊት ነፍስ ስላላቸው ለኃጥአን ያለቻቸው ሕያዊት ነፍስም ለጻድቃን ስላላቸው በሕያዊት ነፍስ እኩል ናቸው ኃጥአንም ጻድቃንም። ችግሩ ግን ጻድቃን ነፍሳቸው ሕያው የሚሆኑበትን ስራ ይሰራሉ። ኃጥአን ግን ነፍሳቸው ወደ ሲኦል ወደ ገሃነም የምትወርድበትን ስራ ይሰራሉ ማለት ነው። በዚህም ሆነ በዛ ግን እኛ ግን ሃይማኖታቸው ከቀና ምግባራቸው ከረታ ከቅዱሳን ነቢያት ከቅዱሳን ሐዋርያት ከቅዱሳን አበው ጻድቃን ሰማዕታት ጋር በቀኝ እንዲያቆመን መልካም ፈቃዱ ይሁንልን። አሜን። እንከሰይን ወርድ ታይተ አላን ተሎ ለዘፈጠረን ሀበቦአ ሐዋርያነ እየነበው ኩልነ ብሎ እንግዲህ በኋላ ወደ ሲኦል አንወርድ ወደ ገሃነም አንሄድም። እንከሰን ተሎ ለዘፈጠረን የፈጠረን ክርስቶስ እንከተለዋለን። ሀበቦአ ሐዋርያነ እየነበው ኩልነ ክርስቶስ ወዳለበት ሁላችንም እንገባለን ይላል ቅዱስ ጳውሎስ። ስለዚህ ክርስቲያን ሁላችንም ወደ ርስቱ ወደ ክርስቶስ እቅፍ እንገባለንና በዚህ ደስ ሊለን ይገባል። አባ ጸጋ ዘአባዱኛ የአራቱ የመጽሐፍት ትርጓሜ ጉባኤያት መምህር እንደመሆኑ በቃልም በጽሁፍም በሌላም መልኩ ከእርሶ ብዙ ነገር እንጠብቃለን። ልጆቹ